የሚሸጥ ቤት እየላቸው ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው 250 ካሬ ላይ ያረፈ 9 ክላስ ነው። አሰራሩ እዚህ ጋር እንደምታዩት በሁለት ተፋሰስ የተሰራ ነው። ለብቻው 5 ክላስ ነው። እዚህ ጋር ፊት ለፊት የምትመለከቱት ሰርቪስ ደግሞ እዚህ ጋር 4 ክላስ ነው። ይለያል። ግቢውን በደንብ አድርጌ አስጎበኛችኋለሁ። አድራሻም የት እንደሆነ የምነግራችሁ ይሆናል። እንዳልፋችሁ ለሁለት ሰው መሆን የሚችል ነው። የስም ማዞሪያ ስንት ብር ነው የሚፈጀው የምትሉና እንደዚሁም ጥያቄ ያቀረባችሁ ልጆች አላችሁ። ባይኖረን ጊዜ ያሰጣል እንዴ ላላችሁ ምላሽ የምሰጣችሁ ይሆናል። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት ይለያል። ይህን የ250 ካሬ የ9 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ እንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው 250 ካሬ ላይ ያረፈ 9 ክላስ ነው። ለብቻው ሰርቪስ 4 ክላስ ነው። ትልቁ ቤት 5 ክላስ ነው። ግቢው እንደምትመለከቱት ይለያል። ሰፊ ግቢ ነው። አጥር አለው፣ መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። እዚህ ጋር እንደምትመለከቱት ዋጋውን እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች እዚህ ጋር እንደምትመለከቱት አጥሩ እንዳለ ሆኖ የቤቱን አሰራር ደግሞ አብረን የምናየው ይሆናል። ይለያል። ሁለት ተፋሰስ ነው የተሰራው ቤቱ። ውጩም ቀለም ተቀብቷል። እዚጋ አካባቢው እንደምትመለከቱት የደመቀ አካባቢ ነው። እዚህ ጋር ቪዲዮ ላይ ይታያል። አጥሩንም እንደምትመለከቱት በደንብ አድርጎ የታጠረ ነው። ግቢው ስፋቱ ይሄ ነው እንደምትመለከቱት ይለያል። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ በተጠራበት አይደለም የሚሸጠው፣ ድርድር አለው። የቤቱ አሰራር ትልቀኛው ቤት እዚህ ጋር እንደምታዩት ይሄ ነው አሰራሩ። ሁለት ተፋሰስ ማለት ይሄ ነው። ቀለም ተቀብቷል። የቀለም አቀባቡ ያምራል። የበር አገጣጠሙ ሁሉም ነገር ያምራል። እንዳልፋችሁ ተመጣጣኝ ዋጋ ነው። አድራሻም የት ነው ለምትሉም እነግራችኋለሁ። ቤት ሳቀርብላችሁ ቦታ ሳቀርብላችሁ እኔ አገር ዋጋ ካሬ ሳልናገር ለቅቄላችሁ አላቅም ማለት ነው። ታውቃላችሁ። ብዙዎቻችሁ የምታዳምጡ ናችሁ። ለማታዳምጡ ደግሞ ምንም ማድረግ አልችልም። እንዳልፋችሁ በተለይ ከሀገር ውጭ ያላችሁ ይሄ ቤት ቅናሽ ዋጋ ነው። በውስጥ ሪከርድ ጽሁፍ የምታስቀምጡ አላችሁ፣ ጥያቄ የምታቀርቡ አላችሁ። እዚህ ጋር ኮመንት አድርጉልኝ፣ ስመጣ መልስላችኋለሁ ብዬ ነግራችኋለሁ ማለት ነው። በአላህ ሁሉ የምታወናጅሉኝ አላችሁ። በአላህ ደግሞ አይባልም ማለት ነው። እኔ መልስላችኋለሁ ስራ ላይ ካልሆንኩኝ። በእርግጥም ነገር ግን ኮመንት አድርጉልኝ፣ ያልገባችሁን ግልጽ አደርጋለሁ ብዬ በተደጋጋሚ ነግራችኋለሁ ማለት ነው። እንደዚሁም ደግሞ የስም ማዞሪያ ስንት ነው የምትሉ አላችሁ። ያ በፐርሰንት ነው። እንደዚሁም ደግሞ ደረጃ አለው። አንደኛ ብሎክ ላይ ያለና ሁለተኛ ብሎክ ላይ ያለ ወይም ደግሞ አንደኛ ደረጃ ላይና ሁለተኛ ደረጃ ላይ ያለው አንድ አይደለም ማለት ነው። ይሄንን ልታውቁ ይገባል። የድርጅትና እንደዚሁም ደግሞ የመኖሪያ አንድ አይደለም። የመኖሪያ ደግሞ ይቀንሳል ማለት ነው። ይሄን ግልጽ አድርጌ ነው የምነግራችሁ። ያው እኔ እናገራለሁ ቪዲዮ ላይ ማለት ነው። የማታዳምጡ ናችሁ በውስጥ ጥያቄ የምታቀርቡት ማለት ነው። ስለዚህ ማዳመጥ ይኖርባችኋል ቅድሚያ ማለት ነው። ብታዳምጡ ብትጠቀሙ እንጂ ምንም የምትሆኑ ነገር የለም ማለት ነው። አንደኛ እዚህ ጋር እኮ የምትገዙት እኮ ቦታና ቤት ነው ማለት ነው። ለፍታችሁ ያኔ ያጠራቀማችሁትን ብር ቦታ ላይ ነው ወይም ቤት ላይ ነውና እንትን የምትሉት የምታረጉት። ስለዚህ ጥንቃቄ አድርጋችሁ ልትገዙ ይገባል ማለት ነው። እንደዚሁ ደግሞ ፎርጅል ዶክሜንት አለ ማለት ነው። ያኔ እንደዚህ ህጋዊ ነው ብለው ይሸጡላችኋል። በኋላ ጉዳጉዱን ይዞ ይመጣላችኋል ማለት ነው። ከዛም ጥንቃቄ እንድታደርጉ ስትገዙ ማለት ነው። በቤተሰቦቻችሁ እንደዚህ ስታስገዙ ያለው ነገር ንገሯቸው። ከገጠራማ የሚመጡ ቤተሰቦቻችሁ ምንም አያውቁምና ያንን ደግሞ በባለሙያ እያሳያችሁ እንደዚሁም ደግሞ ዶክሜንቱን አስመርምራችሁ አሳይታችሁ ልትገዙ ይገባል። ቦታ ስም አይዞርም በቃ ማለት ነው። ይህንን እኮ በተደጋጋሚ እየተናገርኩ ነው። ትላንትና 3 ነው 4 የምትሆኑ ልጆች ማለት ነው እንዴ ለምንድነው ስም የማይዞረው ቦታ ብላችሁ ጥያቄ ያቀረባችሁ። አይዞርም እያልኳቸው የትኛውም ሀገር ላይ ቦታ ባዶ ቦታ ስም ዞሮ አያውቅም። አይዞርም ማለት ነው። እላው ላይ 2 ክላስ ካለው 3 ክላስ ካለው ባልቅም ውሃ ልክ ከታሰረ በኋላ መዞር ይችላል ማለት ነው። የብሎኬት ከሆነ ደግሞ መሰረቱ አልቆ ኮለን ከቆመ በኋላ
ስም መዞር ይችላል ማለት ነው። ስለዚህ ይሄን ግልጽ አድርጌ እየተናገርኩኝ እንደውም ቪዲዮ በምሰራ ሰዓት እኮ በተደጋጋሚ እየተናገርኩ ነው ማለት ነው። ብዙዎቻችሁ የምታውቁ ናችሁ፣ እንደዚሁም ደግሞ ቤተሰቦቻችሁም የሚያውቁ ናቸው። አንዳንድ የማያውቁ ቤተሰቦቻችሁ አሉ። አስረዷቸው ነው የምላችሁ የቻናሌ ቤተሰቦች። አለማወቅ ኃጢአት አይደለም። የስም ማዛወሪያ ደግሞ ብር ባይኖራችሁና አቅም ቢያጥራችሁ ማለት ነው፣ አቅም ቢያንሳችሁ ለማለት ነው። ግልጽ ላድርግላችሁ ብዬ ነው። ሙሉ ውክልና ሻጭ ለገዥ ሙሉ ውክልና ካወከለ በኋላ ያ ሻጭ አያስፈልግም ማለት ነው። እናንተው በራሳችሁ ጊዜ ሙሉ ውክልና ስለተወከላችሁ ማዞር ትችላላችሁ ማለት ነው፣ ብሩን ባገኛችሁ ሰዓት ማለት ነው። ሰውየውን ከተማመናችሁበትና ከኮራችሁበት የምትገዙትን ሰው ማለት ነው ቤቱን ከ3 ወር ከ4 ወር በኋላ ብሩን ካገኛችሁ በኋላ የስም ማዛወሪያውን ማዞር ትችላላችሁ በራሳችሁ ጊዜ ሄዳችሁ ማለት ነው። ስለዚህ ይሄን ግልጽ አድርጌ ነው የምነግራችሁ። ለዛሬ እየላችሁ የቀረብኩት ቤት ወሎ አቀስታ ነው፣ ይለያል። እዚህ ጋር እንደምታዩት ሁሉም ነገር የተሟላ ነው። መብራት ቆጣሪ ያለውና የውሃ ቆጣሪ ያለው ነው። አጥሩም እንደምታዩት ምርጥ ተደርጎ የታጠረ ነው፣ የተከበረ ነው። አጥር እንግዲህ ግቢን ያስከብራል። እንደምታዩት ኮንዶሚኒየም ባለ 1 መኝታ ባለ 2 መኝታ መግዛት ለምትፈልጉ አለ ወሎ ኬሚሴ ማናገር ትችላላችሁ። ዋጋው ተመጣጣኝ ዋጋ ነው። ባለ 1 መኝታው 1.6 ነው። ባለ 2 መኝታው ደግሞ 1.9 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ስልክ መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ46 እና ከ47 ሰከንድ በኋላ ስልኬ እዛ ላይ ያለ ታገኙታላችሁ ማለት ነው። ኮመንት ላይ ስልክ ኩ ነው እንዴትስ ነው የሚገኘው የምትሉ ኮመንታችሁን አንብቤ ነው እንደዚህ ግልጽ ላደርግላችሁ የፈለኩት የቻናሌ ቤተሰቦች። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን እነግራችኋለሁኝ። እዚህ ጋር የምትመለከቱት ትልቀኛው ቤት ነው። 5 ክላስ ነው። ሰርቪሱ ደግሞ 4 ክላስ ነው። አጠቃላይ 9 ክላስ ይሆናል ማለት ነው። እንዳልፋችሁ አካባቢውም እንዳያችሁት ነው። ቪዲዮ ላይ በደንብ ተደርጎ ነው እንግዲህ የተቀረጸላችሁ። እንዳልፋችሁ የዚህ የ250 ካሬ የ9 ክላስ ቤት ዋጋው 4.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ እናስተናግድላችኋለን። የቻናሌ ቤተሰቦች ለዚሁም ብዙዎቻችሁ ከሀገር ውጭ ያላችሁ ቤተሰብ እየላካችሁ ትገኛላችሁ። እኔም እየተቀበልኩላችሁ እገኛለሁ። ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላ፣ ቱቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ከ130 ካሬ ቦታ ይዞ 150 ካሬ ድረስ 200 ካሬ ድረስ 250 ካሬ ድረስ 300 ካሬ ድረስ 350 ካሬ ድረስ 400 ካሬ እየላችሁ እቀርባለሁኝ። አክሲዮን አፓርታማ የአንድ ሰው ዕጣ ወሎ ኮምቦልሻ ላይ አቅርብልን ብላችሁኛል። ቀጣይ ላይ አቀርብላችኋለሁ። ኮንዶሚኒየም አቀርብላችኋለሁ። ቀጣይ ላይ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ነው። ቤትን ቦታን በተመጣጣኝ ዋጋ እየላችሁ እቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን የምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።